ዛሬ ደግሞ ከ12ኛ ክፍል ዩኒት 5 ጋር የተያያዙ ፐርሰንቴጅ፣ ማርክአፕ፣ ኮምፓውንድ ኢንትረስት፣ ሲምፕል ኢንትረስት ተብሎና ታክስ ጋር የተያያዙ ጥያቄዎችን ሰብሰብ ለማድረግ ሞክሬያለሁ። አሁን የመጀመሪያው እዚህ ጋር የተጠየቅነው ዋን ስፔሻል ፐርፊውም ኮስትስ ይሄን ያህል ብር ተብለናል። ቀለል አድርገን እንደዚህ ወርድ ፕሮብሌም ሲሰጠን ኮስታችን 2100 ነው እንላለን። ከዛ ኢፍ the shop desires 25% ማርክአፕ ሬት፣ ማርክአፕ የምንለው የገዛንበት ዋጋና የምንሸጥበትን ዋጋ ስናቀናንስ ትርፋችን በሉት ከምንሸጥበት ፕራይስ ላይ የምንሸጥበትን 25%ቱ ትርፍ እንዲሆን ልንፈልግ እንችላለን። ወይም ደግሞ ከወጣንበት የወጫችንን 25% ጨምረን ትርፍ ልናደርግ እንችላለን። ስለዚህ እዚህ ጋር ማርክአፕ ስንባል ቶሎ ብለን ይሄ ፐርሰንቴጁ የሚሸጥበት የሴሊንግ ፕራይሱ ነው ወይንስ የፐርቼዝ ፕራይስ ነው ብለን ቀስ አድርገን ነው ማየት። ስለዚህ ማርክአፓችን እዚህ ጋር 25% ማርክአፕ ሬት ቤዝድ ኦን the selling price ከዛ የተባልነው which one of the following should be set as a selling price for this perfume ነው። ስለዚህ እኛ የፐርፊውማችን ኮስታችን ወይም ፐርቼዝ ፕራይሳችን 2100 ከሆነ እኛ ደግሞ የምንፈልገው ማርክአፓችን ደግሞ ይሄኛው ደግሞ 25% ኦፍ የሴሊንግ ፕራይሳችን የምንሸጥበትን ኤክስ ብንለው ይሄ ፐርቼዝ ፕራይሳችን ኦልሬዲ ተሰጥቶናል። ኮስታችን 2100 ነው። 2100 ነው። ይሄ የምንሸጥበት ዋጋ 2100 ተቀንሶበት ፐርሰንቴጁ ቼክ ቢደረግ 25% የሚሆነው የፐርፊውም ዋጋ የትኛው ቢሆን ነው ስንባል ጊዜ ካለን ምርጫችንን እየከተትን ይሄንን ብገዛና ይሄንን ብቀንስበት የ25% ኦፍ የዚህን ይሆናሉ ብለን ማወዳደር እንችላለን። ያ ግን አራቱን ምርጫ እየከተትን መስራት ጊዜ ሊፈጅብን ስለሚችል ምን እናደርጋለን? 25% ሴሊንግ ፕራይሳችን ነው። ሴሊንግ ደግሞ ፕራይሳችንን ኤክስ ብለናል። የምንሸጥበትን ኤክስ ካደረግነው ይሄ የኤክሳችንን 25% ነው የተባልነው። 25%ታችን ደግሞ 25 በመቶ እንደማለት ነው አይደለ? ፐርሰንት የሚለው ምልክት ለማጥፋት ከፈለግን ቁጥሩን በመቶ ማካፈል ነው። መጽሐፋችን ላይ እንደ ዴፊኒሽን ፐርሰንቴጅስ ኒውሜሬተር ኦፍ ፍራክሽን ሁዝ ዲኖሚኔተር ኢዝ 100 በመቶ ስናካፍለው ማለት ነው። ያ ማለት በ25 1 በ25 4 ይሆንና ከፐርሰንቴጅ ወደ ሬጉላር ቁጥር ቀየር ነው ማለት ነው። 1/4 ኤክስ አደረግ ነው። ከዛ የምንሸጥበትን ደግሞ ሴሊንግ ፕራይሳችን ያው ኤክስ ብለነዋል። ኤክሳችን እንዳለ ይሆንና 2100 እንዲሆን ኤክስ ያለውን ቁጥሩን መተካት ነው። 2800 ቢሆን ኖሮ 2800 ላይ 2100 ብቀንስ ስንት አገኛለሁ? 700 አገኛለሁ አይደለ? ይሄ 700 የዚህን የ2800ን 1/4 ነው ወይ ብለን ቼክ ማድረግ ማለት ነው። በቃ ይሄ 1/4 ኦፍ እኛ መልስ ብለን የምናስቀምጠው 2800 ከሆነ 2800 ስናደርግ መምጣት ያለበት ምንድነው? የዚህን ያቀናነስ ነው 700 መምጣት አለበት። ይመጣሉ ስትሉ በ4 1 በ4 7 ይሆንና ይሄ 700 ሆነ አጋጣሚ። ስለዚህ መልሳችን ኤ ልንል እንችላለን። አጋጣሚ ደግሞ ምርጫችን እዚህ ጋር ባይገኝና 2400 እዚህ ጋር ቢሆን 2400 መልስ እንዳልሆነ ማወቅ የምትችሉት 2400 አድርጌ 2100ን ስቀንስ የማገኘው ስንት ነው? 300 ነው አይደለ? ይሄ 300 የምሸጥበትን የ2400ን 1/4 ነው ወይ? ለምን የተባልኩትኝ ማርክአፕ መሆን ያለበት 25% ኦፍ የሴሊንግ ፕራይሳችንን ነው። ስለዚህ የተጠየቅነው ደግሞ ሴሊንግ ፕራይስ ነው። የሴሊንግ ፕራይሴን 1/4 ወይም 25% ነው ወይ ብለን ቼክ ማድረግ ነው። እዚህ ጋር 2400ን ስለሆነ እየወሰድን ያለ ነው እንደ ኤክስ 1/4 ኦፍ 2400ን በወስድ ይሄንን ትርፌን 300 ይሰጠኛል ብለን ቼክ ስናደርግ ይሄ በ4 1 በ4 6 ይሆንና 600 ነው አይደለ? ትርፋችን ደግሞ 300 ነው እንጂ 600 አይደለም። ሌሎችንም ቶሎ ቶሎ ቼክ ማድረግ ትችላላችሁ። ካልሆነ ደግሞ ራሳችን ካልኩሌት እናድርግ ካልን ደግሞ ይሄኛው ኤክስ 1 ኤክስ ነው። ይሄ ፍራክሽን ኤክስ ነው። ይሄንን ኤክስ ወደዛ በወስደው ሳቀናንሰው ኔጌቲቭ ይሆንብኛል። ስለዚህ እንደዛ ከማደርግልና ይሄንን ወደዚህ ነው የምወስደው የዛኛው ፋንታ። ከዛ ከ1 ኤክስ ላይ ያኛው 1/4 አድርጌ እዚህ ጋር ኔጌቲቭ ኤክስ አድርጌ ወስደዋለሁ። ከዛ ይሄ ደግሞ ኔጌቲቭ 2100ን ወደዛ አደርገዋለሁ። በቃ ማይነስ እንዳይኖርብኝ እዚህ ጋር 2100ን ወደዚህ ሙቭ ማድረግ ያ ማለት በፕላስ 2100 እዚህም ጋር 2100 እንደማድረግ ነው። ነገር ግን ሁልጊዜ እንደዚህ እያደረግን ከመደጋገም እኔ የለመደብኝ ይሄኛው ኔጌቲቭ ከሆነ ወደዚህ አድርጌ ከኢኳልስ በፊት ስወስደው ፖዚቲቭ 2100 ይሆናል። ይሄ ደግሞ 1/4 ኤክስ የነበረው ወደዚህ ስወስደው ኔጌቲቭ 1/4 ኤክስ ይሆናል ብዬ በዚህ መልኩ ነው የምሰራው። ከዛ በኋላ አንድ ጊዜ 4 አደርጋለሁ። 4 ኤክስ እንደማለት ነው። አንድ ጊዜ 1 ስናደርግ ደግሞ 1 ኤክስ እንደማለት ነው። ከታች ደግሞ አንድ ጊዜ 4 ስናደርግ 4 ይሆናል። ይሄ ከማጋ እኩል ነው ከ2100 ጋር ብለናል። ከ2100 ጋር እናቀናነስ 3x/4 እናገኛለን። መሆን ያለበት 2100 ነው። ከዛ ኤክሳችን ብቻው እንዲቀር እዚህ ጋር የምናደርገው በ4/3 ከዛ እዚህም ጋር በ4/3 እናደርግና
ይሄ 4 በ4 3 በ3 ይጣፋል። ከዛ ይሄ በ3 1 በ3 7 ይሆንና 700 እንደማለት ነው። ይሄንን 4 እና 700ን ስናባዛ 2800 ይሆንና 2800 ብለን በዚህ መልኩ መመለስ እንችላለን። አሁን ደግሞ ተመሳሳይ ጥያቄ ሪቪው ኤክሰርሳይሳችሁ ላይ ታገኙታላችሁ። ግሬድ 12 ዩኒት 5 ላይ ሬዲዮ ሪከርደር ሶልድ ፎር በዚህ ብር ተሸጠ ተባለ። የቅድሙ የነበረው ኮስሞቲክ የሆነ ፐርፊውም ነበር። አሁን ደግሞ ሌላ ነገር ሆነ። ስለዚህ ለኛ ምንም ለውጥ የለውም። ቶሎ ብለን የምናየው የሚሸጥበትን ዋጋ ነው። ሴሊንግ ፕራይስ አለልን። ከዛ ማርካፕ የሚል ስናይ ቶሎ ብለን ትዝ የሚለን ማርካፕ ማለት ትርፍ በሉት፣ በቃ በአማርኛ ትርፍ በሉትና ማርካፓችን የሚሆነው የምንሸጥበት ዋጋ ሴሊንግ ፕራይሳችን ላይ ኮስታችን ወይንም የገዛንበት ገዝተን የምንሸጠው ነገር ከሆነ የገዛንበትን ዋጋ ነው እንደ ኮስት የምንወስደው። አለበለዚያ ብዙ ጊዜ ኮስት ተብሎ ቢቀመጥ ለውጥ የለውም። ከዛ ምንድነው የተባለው ሪከርደራችን ሶልድ 210 ብር ነው ተባልን። የሚሸጥበት ዋጋ እዚህ ጋር ደግሞ የሚሸጥበት ዋጋ 210 ነው ተባልን። ቅድም የሚሸጠው በስንት ቢሆን ነው ኮስቱ እንዲህ ከሆነ ነበር የተባለው። አሁን ደግሞ የሚሸጥበት ዋጋ ተነገረን። ከዛ ማርካፓችን ደግሞ ተመሳሳይ 25% ነው ተባልን። 25% ነው ተብለናል። ግን 25% ኦን ዘ ሴሊንግ ፕራይስ ነው። ስለዚህ የዚህ የሴሊንግ የሚሸጥበትን 25% ነው ስለተባለ የሴሊንግ ፕራይሳችን አሁን ኮስቱ ስንት ቢሆን ነው የተባለው። እዚህ ጋር ኮስቱን ነው ኤክስ የምናደርገው ማለት ነው። እዚህ ጋር ኮስታችን ኤክስ ስንት ቢሆን ነው እናደርጋለን። ማርካፓችን 25% ኦን ዘ ሴሊንግ ፕራይስ ስለተባለን የ210ን 25 በመቶ ዋበዛ ስንት ነው የማገኘው ስንል ይሄ 25 1 በ25 4 እንደማለት ነው። 25% ማለት 1/4 ማለት ነው። 1/4 በ210 እንደማባዛት ነው። 210ን ለ4 ሳካፈል 52.5 ነው የመጣልኝ። አጠጋግቼ 53 ማድረግ እችላለሁ። 53 ኢኳልስ 210 ሲቀነስ ኤክስ ብናደርግ ኤክሳችን ብቻው እንዲቀርልን አንድ ላይ ወደዚህ በወስደው ኤክሳችን መሆን ያለበት ከ210 ላይ 53ን ስቀንስ እንደማለት ነው። ከዛ 210 ላይ 53 ብንቀንስ ከ10 ላይ 3 7 እናገኛለን። ይሄ ደግሞ 0 ሆኗል። ከ10 ላይ 5 ይሆንና 157 ይሆናል። ስለዚህ እዚህ ጋር 157 ይሆናል። ምርጫ ከሆነ ደግሞ ቼክ የምናደርገው ሴሊንግ ፕራይሳችን 210 ብር ከሆነ እኛ ደግሞ መልስ ብለን የኮስታችን መሆን ያለበት 157 ነው ካልን ማርካፓችን ደግሞ የሴሊንግ ፕራይሳችን 25% ነው ከተባለ ቼክ ማድረግ አለብን። 25% ኦፍ ሴሊንግ ፕራይሳችንን ስንሰራ ያገኘ ነው 52.5 ነው አይደለ? ስናጠጋጋው ነው 53 የሆነው። እነዚህ ሁለቱንም ስናቀናንስ 53 ይሆናል። ስለዚህ ሁሌ ማርካፕ ስንባል በቁጥር ደረጃ ነው የምናየው። የሚሸጥበትን ዋጋ ኮስታችንን ስንቀንስ ወይም ፐርቼዝ ፕራይሳችንን እንደ ቅድሙ ፐርቼዝ ተብሎ ሊቀመጥ ይችላል። ፐርቼዝ ማለት ገዝተን የምንሸጥ ከሆነ የተገዛበትን ዋጋ ማለት ነው። አንዳንድ ጊዜ ግን ኮስት ሊባልም ስለሚችል በሁለቱም መልኩ ብንባል ችግር የለውም። ከተጠየቅን ወይ ሴሊንግ ፕራይሳችን ሳይሰጠን የሚሸጥበትንና የትርፋችንን ፐርሰንቴጅ ይሰጠናል፣ ወይም ደግሞ አሁን እንዳየነው ሴሊንግ ፕራይሳችን ተሰጥቶን ኮስቱን እንጠየቃለን። ስለዚህ በሁለቱም መልኩ ብንጠየቅ የምንመርጠው ምርጫ ቢያንስ ሴሊንግና ኮስቱን ስናቀናንስ የተሰጠንን ማርካፕ ፐርሰንቴጅ ይሰጣሉ ብለን ቼክ በማድረግ መልሱን ማወቅ እንችላለን።